ህይወት ዳዊትን ሰሞኑን ምን ሆነ ነው ቢዚ ሆናል ትለዋለች። ዳዊትን በጣም ይቅርታ አድርጊልኝ ጊዜ አልሰጥሽ አልኩ አይደለ ይላታል። ይህ ማለት እንግዲህ ጊዜ መስጠት አቅቶት ሳይሆን ሩት ብዙ ጊዜ አትቅረባትኝ እንዲሁም ደግሞ በተለይ ልስማት ካልክ ትጠልሃለች ስላለችው ለዛ ነው ብዙ ጊዜ አትቀራረቡ ስትለው እንዳጠላይ ብሎ ነው እንጂ እሱ ፈልጎት አይደለም። ይቅርታ አድርጊልኝ የኔ ቆንጆ ይላታል። ግን በሰላም ነው አይደለ ትለዋለች። አዎ በሰላም ነው ይላታል። ዳዊትም እኝማ ዴብ እዚህ እናንተ አልበም ውስጥ እኮ ይህንን የልጅነት ፎቶ የሚመስል አገኘው ትላለች። ዳዊትም በጣም ይገርመዋል። ማለት ደግሞ ምን ማለት ነው ይላታል። ዳዊትም ማለት አንድ አይነት ፎቶ ትላለች። ይህ ማለት የሁለታችንን ቤተሰቦች የሚያቅሰዋለ ማለት ነው ይላል። ዳዊትም ባኝም ግን ይላል ከእንደገና እናም አይደለም ይኸውልህ ከኔ ጋር የሆነች አንድ ቁራጭ ፎቶ አለች እና ደግሞ እሱን የሚመሳሰል እዚህ ቤት አልባብ ውስጥ አገኘውኝ ትለዋለች። ግን ደግሞ ቁራጩ ፎቶ ጠፍቶብኛል ትለዋለች ዳዊትን። ይህ ማለት እንግዲህ ህይወት አሁን ላይ ሁሉ ነገር እየታወቀ ነው። ምክንያቱም አሁን ፎቶቸው አንድ አይነት እንደሆነ አውቃለች። እንደገና ደግሞ ብዙ ነገር እየተደረገ ነው። ስለዚህ ሩትም ልትናገር ነው። እናም ህይወት ወንድሟ እንደሆነ በቅርቡ ዳዊት ለፍቅር ወይም ደግሞ ፍቅረኛ ብላ ያዘችው ወንድሟ እንደሆነ ታውቃለች ማለት ነው። ምን ይፈጠራል? ሳሮንስ ይህ ሁሉ ነገር በህይወት ላይ እንደዚህ ታረግባት ብዙ ነገር ስትበድላት ከመግደል እየደረሰ እንደገና ደግሞ ህይወትም ከእህቷ ባል አርግዛ እንደወለደች ሁሉ ስታውቅ ምን አይነት ስሜት ይሰማቸዋል? ምን ይሆናሉ መጨረሻቸውስ የሚለውን እንግዲህ እስኪ ሁላችሁ ማሳባችሁን ኮሜንት ላይ ያስቀምጡ። ሳሮንም እህቷ እንደሆነች እና ይህ ሁሉ ፈተና ስቃይ ታስቀያት እንደነበረች እና በተለይ ደግሞ አግታ ብዙ ነገር ስታደርጋትም ነበረ። እንደገና ደግሞ ህይወትም ከእህቷ ባል ማርገዟ መውለዷ ማለት አርግዛም ወልደዋለች። ስለዚህ ከመውለዷ ራሱ ይሄ በጣም አስቸጋሪ ነው። ሳሚም በጣም እንደገና ደግሞ ዳዊት አሁን ላይ ህይወትን በጣም አፍቅሯታል ማለት ነው። እናም አሁን ግን ትንሽ ራቅራቅ እያለ ነው። ራቅራቅ የሚልበት ምክንያት ደግሞ ሩት ብዙ ጊዜ አትቅረባት፣ ስትቀርባት ትጠላሃለች። ሴቶች ብዙ ጊዜ እንደዚህ ወንድ ቀረብ የሚል አይወዱም። በተለይ ደግሞ ልስማት ከሞከርክ ትርቃለች። ይሄማ ለጊዜያዊ ነው የሚፈልገኝ ብላ ስለምትርቅህ ስለዚህ ይህን ነገር እንዳታደርግ ብላ ስላለችው ያን ነገር ለመሳም ይፈልግና ያን ነገር ሲያስታውስ እሱም ወደዛ ይሆናል ማለት ነው። እና አሁን በቅርቡ ቤተሰቦቿን የምታውቅበት ጊዜ ይሆናል። ግን ሳሮን የሁሉ ነገር እሷ የምትጋለጥበት ቀን ይደርሳል ማለት ነው። በተለይ ደግሞ አሁን ደግሞ ድጋሚ ልጅቷን ልትወስድ ስትሄድ ግን ዳዊት አስቀርቷታል። ሲቀጥል ደግሞ አሁንም እሷ አልፋ መሄድ አልችል ስትል አብረዋት የሚሰሩ ሰዎች ልጅቷን ሰርቀው እንዲያመጡላት ያደረገች ማለት ነው። ነገር ግን እነሱም አላለፉም። ስለዚህ ልጅቷን አላገኘቻትም። አሁን ግን ልጅቷን ለማግኘት በጣም እየጣረች ነው። ሳሮን መጨረሻዋስ ምን ይሆናል የሚለውንም የምናይ ይሆናል። ዳዊትም አይ ፎቶ ግን እውነት ተመሳስሎብሽ ነው የሚሆን ይላታል። እርግጠኛ ነኝ ግን ደግሞ እንዳላሳይ ደግሞ ፎቶ ጠፍቶብኛል፣ የት እንደጣልኩት እንኳን አላውቅም ትለዋለች። ምንድነው የኔ ቆንጆ ይሄ ሁሉ ሀሳብ ለቁራጭ ፎቶ ነው እንዴ ይላታል። እሷም አይ ግን አንተን ብታየው ትገረም ነበር ትላለች። ምክንያቱም አንድ አይነት ፎቶ ስለሆነ እሷ በጣም ግራ ተጋብታለች። ዳዊት ደግሞ ስላላየው ምንም አልመሰለውም። ቤተሰቦቻችን ከዚህም በፊት ይተዋወቃሉ ማለት ነው ብሎም አለ። ፎቶውን አሳይኝ ይላታል። ዳዊትም እሺ ብላ አልበሙን ታመጣና ይሄው ብላ ታሳየች እና ካየ በኋላ እንዴ ይሄ እኮ ፎቶ የሩት የልጅነቷ ፎቶ ነው ይላታል። አይገርምም? እኔ ጋም ይሄው እንደዚህ ተመሳሳይ ፎቶ ነበር ያለው ትለዋለች። አንድ ያለኝ ፎቶ እሱ ነበር የወላጆች ማስታወሻ፣ ሌላውን ደግሞ አሳደጎቼ እንዳልወስደው ከለከሉኝ ትላለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊጠና ናችሁ? ሁሉ ሰላማችሁ ብዙ ይበልስ። ቻናል አዲስ የሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ የህይወት መንገድ ቀጣይ ክፍል ይዤላችሁ መጥቻለሁ። ሳሮንም እየተንጨረጨረች ነው። እንዲሁም ህይወት አሁን ለቤተሰቦቿን ልታቅ ትንሽ ጫፍ ላይ ነው የቀራት ማለት ነው። ግን ስታቅ ግን ባታቅ ይሻላታል። ምክንያቱም በጣም ከባድ ነው። አንደኛ ነገር ከዳዊት ፍቅር ይዟታል።
ከወንድሟ ማለት ነው። ሲቀጥል ደግሞ ከእህቷ ባል ነው የወለደችው ማለት ነው። እና የሁሉ ነገር እህቷ ላይ ወይም ደግሞ ወንድሟን ብቻ በጣም ውዝግብ ያለ ነገር ነው። ስለዚህ ይህን ነገር ባሰበው ይሻላታል። እንዲሁም ሳሮንም እንደዚህ ህይወትን ስታሰቃያት በተለይ ደግሞ አግታ ውሃ ላይ ብርድ የሚባረድ በረዶ ውሃ ስደፋባት እንደነበረ እና ምግብ መብላት እየፈለገች ግን ምግብ ዳቦን እንኳን ከእጇ ቀምታ ስትሄድ ምናምን ነገር በጣም ብዙ ነገር ስትጫወትባት ነበር ባለፈው ክፍል ማለት ነው። እናም አሁን ላይ ይሄን ሁሉ ስታይ እህቷ መሆኑንም ስታይ ምን አይነት ስሜት ይሰማታል? እርግጥ የሰው ልጅ ማንኛውም ሰው መጎዳት የለበትም፣ ግዴታ ወገን እህት ወንድም መሆን የለበትም። የሰው ልጅ በመሆኑ ብቻ መከበር አለበት። ነገር ግን ሳሮን የምታሳየው ነገር በጣም አረመኔና እንዲሁም ደግሞ ውሃውን ላይ መድፋት እንደገና ደግሞ ልትመርዛትም መርዝ አድርጋ ልትገላት ሁለቴ፣ አንዴ በሙዝ አንዴ ደግሞ ብዙ ነገር እያደረገችም ነበር። በሙዝ እንኳን ያደረገው ያው ሳሚ ነው። እሷ ደግሞ እንግዲህ ብዙ ጊዜ በምግብ አድርጋ ያው ጁስ ላይ አድርጋም ሰጣት ነበረ። ስለዚህ ዳዊት መቶ ጠጥቶትኝ እሱም ታሞ ነበር። ከዚህ ሁሉ ደርሳለች ሳሮን። የሁሉ ነገር ጥፋቷን ስታቅ በእህቷ ላይ የሁሉ ነገር ማድረጓን ስታቅ ምን አይነት ስሜት ይሰማታል? ሳሮን አሁን በቅርቡ እንግዲህ ለህግ እንደምትቀርብ እርግጠኛ ነኝ። ምክንያቱም የሳሮን ሴራ ሁሉ ነገር ይጋለጥባታል። ህጻናቶችን የምታዘዋውር ሳሮን ስለሆነች ስለዚህ በቅርቡ ትያዛለች። ዳዊትም በቃ እሺ ህውዬ በቃ አንድች ብለሽ እንዳታስቢ ይብልሽ ከአሁን በኋላ ከኔ ጋር ምርጥ ፎቶ ይኖርሻል ብሎ አይዞሽ ብሎ ያታልላታል። ምክንያቱም ፎቶ ጠፋብኝ ብላ ስላዘነች እሱማ ነገሩ ነው እንጂ ይኖረናል ትለዋለች። እሺ በቃ የኔ ቆንጆ እሺ አንዴ ጠብቂኝ ስልክ ላውራ ብሎ ዳዊትን ጥሏት ይወጣል። ትም የተደወለለት ሳሮንን እንዲያግቷት ወይም ደግሞ ከምትሄድበት ቦታ እንዲያስቀሯት ያደረጋቸው ሰዎች ነበረ። እናም እሷን ስናስቀራት ሌላ ሰው ላከች ይላታል። እና ጸረ እባክህ ጭራሽ እኔ እሷን ባስቀራትኝ ሌላ ሰው ላከች ይላል ማለት ነው። እንግዲህ እሷ አልሳካላት ስላለ እሷ ከመንገዱ ስላስቀራትኝ ግዴታ ሌላ ሰው ልካ ህፃኗን ለማስመጣት ነበር ያሰበችው። በቃ አንተ አሁን ህፃኗን ይዛህና ይለዋል። ይህ ማለት እንግዲህ የህይወት ልጅ ወደዚህ ልትመጣ ነው ማለት ነው። ህፃኗን እንግዲህ ካስመጣት ደግሞ በጣም ብዙ ችግር ነው የሚፈጠረው። ሳሮን እንደምንም ብላ እንደዛችን ብላ ህፃኗን መውሰዱ አይቀርም። ሁሉን ነገር ህፃኗ ስትመጣም ህሩት ሁሉን ነገር የምትናገርበት ጊዜ ይቀርቧል። እንደውም በቃ ተው እኔ ራሴ መጥቼ ህፃኗን እወስዳታለሁ ይላል ዳዊት። ሩትና ሚኪም አንድ ላይ የመጡ ያለ ዳዊት ግን የሆነ ነገር ሳያውቅ አይቀርም። ምክንያቱም ደግሞ ቅድም መች ነው የምትሄደው እያለ እያፋጠጠ የነበረ ይለዋል። እና ታዲያ ይህ ሁሉ ነገር ከጀርባው እየተደረገ መቼም ደደብ አይደለም ለምን አያውቅም ትለዋለች። እሺ አንቺ ስለ ልጅቷ ምን አሰብሽ ይለዋል። እናም አላቅም ግን ደግሞ እዚህ ቤት መምጣት እንደሌለባት ነው የማውቀው ትላለች። ግን ደግሞ ህይወት እዚህ ቤት እንድትወጣ እናድርግ ይላታል። እሷማ እኮ እምቢ አለች አልወጣም አለች። ስንቴ ነገርኳት ግን እሷ መውጣት እዚህ ቤት አትፈልግም ትላለች።